ሁለት ምናምን በሆኑ ቤት ምናምን ጥሪ ከእፎይ ጋር ውይይት ምናምን ተብሏልና በዚህ ላይ እሺ ብዙ ሰው ክርስቲያን የሚያስበው እኔና እፎይ እንዳልተገናኘን እንዳላወራን ነው አይደለም? እንትን ከነዚያ ነሽ? አዎ ከእንደዛ ነው። ምክንያቱም ባለፈው ጥሪ ተደርጎ ነበር አልመጣም፣ አይተናል። እፎይ ከኔ ጋር ከዚህ በፊት ቀርቦ ነበር። ይሄን አልሰማችሁም ሁላችሁም? ከዚያም ለተናገረው ለሞገተው ሙግት ማስረጃ አውጣና አሳይ አልኩት። ማውጣት አቅቶት ተሳድቦ ዘልፎ ሄደ። ቪዲዮ ካልደረሰሽ ፈልጊና አግኝ ያላችሁ ልጆች ካላችሁ ላኩላት። እኔ ጋር እንዳልቀረበ ድራማ ይሰራል። ልክ እንዲሁ ደግሞ ሙስሊሞች ከኔ ፊት እንዳልቀረቡ እያለ እሱም ተከታዮችም ይሄን እየሰሩ በጣም አፈሉ። የብሬ ነው የምነግራቸው። ለምን አልቀረበም? በደንብ ቀርቧል። የዛሬ ዓመት ከኔ ጋር ቀርቦ ነበር ይሄ ሰውዬ። ከዚያ በኋላ አንድ ንግግር ተናገረ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻ በ9 ወራት ተገናኝተዋል። እሺ ካልክ አምጣና ማስረጃ ሳውጣና ሳይኛል። ይሄ ማውጣት አልቻለም። ከዚያ ምን አደረገ? እኔ ነብዩ መሐመድ እንዲህ አደረጋት አላደረጋት ብሎ የራሱን እንደዚህ ብልግና ቃል ተናግሮ ሄደ። ቦታቸዋል አይደለ? ይሄን ተናግሮ ሄደ። ስለዚህ ከኔ ጋር በደንብ አድርጎ ተገናኝቷል። ማስረጃ ማውጣት አቅቶት እንደ ህፃን ልጅ እንደዚህ አስለፍልፌ ነው የሄደው። ቪዲዮ ሄዳችሁ ማየት ትችላላችሁ። ቦታቸዋል ማውጣትና መርታት ይችል ነበር ካለው ማለት ነው። የዛሬ ዓመት እኮ አይደለም ምናምን የተባለው አሁን ነው። አዳምጪ ልጨርስልሽ። ስለዚህ ይሄ ሰውዬ ተገናኘን። አንድ ሰው ከኛ ጋር ተገናኝቶ ማስረጃ ማውጣትና እንትን ማለት ሲችል ጊዜ ይሄንን ተሳርቦና ዘልፎ ከሄደ በኋላ አንድ እድል ሰጥቼዋለሁ። ያንን እድል ደርሶታል። እሱም በዚያ ላይ ቪዲዮ ሰርቷል። እርሱም ምንድነው አንድ ሰው ከተሳደበ ይሄ ሰውዬና ከዘለፈ ምን ካለ በቃ ችግር የለውም ጥያቄ ያለኝ በእስልምና ላይ ያልተመለሱልኝ እያለ ይፎክራል ብዙ ጊዜ። ልክ እንዲሁ ተከታዮችም እንደዛ እያሉ እየፎከሩ ነው እስልምና አልመለሱለትም እያሉ። ኦኬ ለዚህ ከሆነ ደግሞ ጥያቄዎችህን አምጣና ጠይቀን ችግር የለውም። ለዚህ ግን አንተ ጋር ተገናኝተን እንትን ለማለት ተሳድበህ ዘልፈህ ኪዳል። ከዚህ በኋላ ደቂቃ ሰጥተን ቁጭ ብለን እንዲሳደብ ከሆነ ያስኬደው ከተታች አይደለ? ስለዚህ ከኔ ጋር አልተገናኘም የሚለው ስህተት ነው። በደንብ አድርጎ ተገናኝቷል። ማስረጃ እንደሌለው አሳይቸው ተሳድቦ እስኪሄድ ድረስ ቪዲዮ ተለቆላቸው። ነገር ግን ከዚያ በኋላ እድል ሰጠሁት መጥቶ እንዲጠይቅ ማንኛውም ጥያቄዎች ካሉ አምጣና ጠይቅ ችግር የለውም ማለት። እሺ ጠይቃለሁ፣ ነገር ግን በመጣዛ ሚዩት ልታደርገኝ ነው እያለ ቪዲዮ ሰርቷል። እንደፈለክ ሚዩት ልታደርገኝ ነው እያለ ቪዲዮ ሰርቷል። እኔ ደርሶኛል ይሄ ቪዲዮ፣ ሰዎች ፖስት ልከውልኛል። አሁንም እናገራለን። ከዚህ በፊትም የዛኔም ተናግሬያለሁ። ይሄን ለጠየቁ ልጆች እኔ ሚዩት አላደርግህም። እየሰማህም ከሆነ ተደብቆ ሊሰማ ይችላል። እኔ ሚዩት አላደርግህም ስትሳደብ ጊዜ ብቻ ካልሆነ በስተቀር የሌለውን እዘልፋለሁ ካላልክ በስተቀር ያለውን ሐዲስ አንተ አይደለህም። አንተ ከኔ ዘንድ እንደማንኛዎቹም ናቸው። ቦታች አለ አይደል? ተሳድበው እንደሄዱ ልጆች ነው። እሱም ገብተው እዚህ ተሳድበው ይሄዳሉ አይደል? ሌላ አዲስ ነገር አይደለም። መተህ አድሚን አደርግሃለሁ፣ ወላሂ ላዚም አድሚን አደርግሃለሁ። አንድ ሰው ኮሜንት ላይ ከተሳደበ ብሎክ እንድታደርግ ስልጣንን ሁሉ አሳልፌ እሰጥሃለሁ። ቦታል አይደል? እኔ ትንሿ ላይ እሆናለሁ። ይሄ ሁሉ ቃል እየገባሁልህ ነው። አንተ ትልቁ ላይ ሆነ እዚያ የምታወራውን እዚህ ጋር አውራ። አድሚን እሰጥሃለሁ። የፈለከውን ብሎክ ታደርጋለህ፣ የፈለከውን ሚውት ታደርጋለህ። አይ ኮሜንት ዝጋልኝ ካልክ እዘጋልሃለሁ። ብቻ አንተ የምታወራውን ለተዚህ አውራ፣ ችግር የለም። ያው ይሄን አድርሱለት። ከዚህ በፊት መጥተው ልጆች ጠይቀው እሺ እናደርሳለን ይመጣል ብለው ቀርቷል። ይሻላል አይደል? ስለዚህ አሁንም ይሄን አድርሱለት፣ እጠብቀዋለሁ። እሺ አንዴ ማለት ነው አንተ ራስህ ቤት እዚህ አሁን እሱ የራሱ ቤት አይደለም እንትና ቤት ነው የኔ ቤት ነው ማለት ነው። ጥሩ የተደረገና የፈለጋችሁትን ሶስት እዛችሁ መጣችሁ ምናምን ያለውና እዚህ ቦታ ነው ሌላ ቦታ ሄደን እንትን ማለታችንም ማለት ነው። ሌላ ቦታ ሄደን ከራስ ቤት ግን ይኸው ከዚህ በፊት ቀርበን ተሳደበ ዘለፈ እያልነሽ ነው። ከተሳደበ ማለት ነው ውሱ የምነግርህ ነገር ከተሳደበ ከቁርአን ውጭ ከሆነ ያን ሁላ ነገር ያወራው እኛ ራሱ ለህግ እንዲቀርብ ከእናንተ ጎን ነን ማለት ነው። ይቅርታ ጠይቋል ሁሉ ስድብ እንደሆነ አምኖ ይቅርታ ጠይቋል ሁሉ የሆነ ቪዲዮች አለው ከኔ ጋር የቀረበውን መሐመድ እንዲል አድርገው ብለ የተናገረው ነው እንደዚህ ይሄን ተናግሯል። አየሽ ስድብ እንደሆነ ያምናል ያውቃል። እናንተ ግን ሆን ብላችሁ ምን ትላላችሁ? አይ ያለው ነው የተናገረው ትላላችሁ። ላይ አይደለም ያሄን ያውቃል እሱ ራሱ። ስለዚህ አሁን ምን ያደርጋል? አንዴ ከኔ ጋር የመነጋገር እድል አግኝቶ ነበር አላወራሁም እያለ እየሰከሳቸው አውቆ እየተጫወተባቸው ነው። ከኔ ጋር በደንብ አውርቷል። ማስረጃ አውጣ ብቻ ነው ያልኩት። ተሳድቦ ሄዳል። በተሻለ አይደለ? እንደዚህ ከሆነ ደግሞ ችግር የለውም። እኔ ደምን አልዘጋብህም። እስልምና ላይ ጥያቄ አለ የምትል ከሆነ ናና ሁሉንም ጥያቄዎችን በስነ ስርዓት አንተ በምትፈልገው መንገድ እዚህ መጣ አቅርብ አልኩት። በተሻለ አይደለ? ምንም እኔ አልበላውም አልገለውም።
በተሻለ አይደለ አድሚን እዚህ አድርገዋለሁ ከዛ በኋላ ቁጭ ብዬ አዳምጣለሁ በዛ ላይ የሚናገረውን ብቻ ነው ይርማት ብቻ ነው ያስተምር በቃ እዚህ ገብቶ ወላሂ ያስተምር ግን እዚህ ጋር መጥቶ የሚያወራው ሁሉ እንደሌለ ነው ያሳይቻቸው ነው ምልካቸው የምሬ ነው ማለት የሚያወራው ውሸት እንደሆነ ማለት እና ይሄ ነው ለማንኛውም ይሄ መልእክት ደርሶት እሱ ሚዩት ስለምታደርገው ይባል እኔ አያደርግህም ብለሽና እንደምንም ደፍረህ ሁሴን ፊት ናቁም እና ይሄ ነገር አውራበይ ይሄ ሊመስለው ስለወጣሽ ነው አመሰግናለሁ ራሱን ይመጣ እሺ ወላሂ ብቻ ነው አብርሃም ሙስሊም ነው ይላል ቃል በቃል ያዕቆብ ሙስሊም እንደሆነ ልጆቹ ሙስሊም እንደሆኑ ሐዋርያቶች ሙስሊም እንደሆኑ እንዳለ ቀደምት ነብያት ሙስሊም እንደሆኑ ይናገራል አምላክ ራሱ እንደደረገው ይነግረናል شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى إنه يهين مسلمنا ሃይማኖት እኔ ደነገርኩላችሁ ይላል ራሱ ደንጋጊው አምላክ ሰዎች አይደሉም ምድር ላይ ሰው ሰራሽ ሃይማኖት አይደለም አምላክ ራሱ ደንግጎ ለነብያት ያዘዘባቸው ነው እነሆ ይሄን እስልምናን ሃይማኖት እኔ ደነገርኩላችሁ ካለ በኋላ ካንተ በፊት ደግሞ ኖህን አብርሃምን ሙሴን መሲሁን አዝጀበት የነበረውን ሃይማኖት ብሎ ይናገራል ያችሁ እነ መሲሁን እና አብርሃም እና ሙሴ እና ኖህ ታዘውበት የነበረው ሃይማኖት ራሱ እንደሆነ ይገልጽልናል ማለት ነው ኢብራሂም አልተቀቀል በቃል አብርሃም ሙስሊም ነበር ይለናል በቁርአን መጽሐፍ ቅዱስ ላይ አንድ ቦታ አለ አብርሃም ወይ ክርስቲያን ነበር ወይ ምንም አታገኙለት መልስ አታገኙለት ይሄን ይመስላል ጥያቄ ያለ ቀጥታ ጥያቄ ያለው ቀጥታ ይችላል ሰላም እንዴት ናችሁ ሰላም ነው ሰላም እንዴት ነው ይሰማላ እሺ እኔ ጥያቄ ምንድነው ቃል ነኝ የልጆቹ እናት የከድጃና የኢንቲሳር አንተ ሻሃዳ ሲያስካት የኔ ጥያቄ ምንድነው አሁንኛ መላእክታን ገብርኤል በእናንተ ጅብሪል ማርያም በእናንተ ያማልዳሉ ይሰማሉ ማለት አሁን በእኛ ያማልዳሉ ተብሎ ይታመናል አሁን ገብርኤል በእናንተ ያማልዳል መላእክታን በእናንተ ያማልዳሉ ሌላው ደግሞ ውሻ ለምንድነው በእናንተ ነጃሳ የተባለው ያው ውሻን ነጃሳ ነው ትላላችሁና ያ ለምን ሊሆን ቻለ እሺ መላእክቶች በእኛ ጋር ያለው እምነት አሁን ያ ያለው ወይ ሰማል ወይ ምድር ላይ የምንሰራው ላ ይሄን ያደርጉ አምላክ ሲያዛቸው ጊዜ ወደ ምድር የእርሱን ትእዛዝ ለመፈጸም ይመጣሉ ይሄ ነው وما نتنزل الا بامر ربك على جبريل من على እኛ በጌታ በአላህ ትእዛዝ ካልሆነ በስተቀር አንወርድም ብሎ ተናገረ ስለዚህ አምላክ ሲያዛቸው ጊዜ ትእዛዝን ለመፈጸም የሚወርዱ ናቸው መላእክቶች ወጣቸዋል አድርጎ ያላቸውን ያደርጋሉ ተው ያላቸውን ይተዋሉ لا يعصون الله ما امرهم እኔ ያዘዝኳቸውን አያምፁም ወይፋሉ ለማ ይመሩን አድርጎ የተባሉትን ያደርጋሉ አለ እነዚህ ናቸው መላእክት ጻድቅ ናቸው በፍጹም ኃጢአትን የማያደርጉ ንጹሆች ለአምላክ የሚታዘዙ ናቸው ወጣቸዋል ምልጃ የሚባለው የሚከሰተው መቼ ነው ከተባለ ትንሣኤ ቀን ነው ዛሬ ምድር ላይ አይደለም የፍርዱ ቀን የዛኔ ሰዎች በምድር ላይ ኑሯቸውን ጨርሰው አምላክ ያዘዛቸውን ያታዘው የከለከላቸው ተከልክለው ታዘው ያመዘማምፁ የፍርዱ ቀን በሚቀርብ ጊዜ የዛኔ ምልጃ ይካሄዳል የዛኔ የፍርዱ ቀን ሰዎች ወደ ገሃነም እንዳይሄዱ ባላቸው ኃጢአት እንዳይፈረድባቸው ይሄን አምላክ አላህ Subhanahu Wa Ta'ala የመለመን ስራ ማለት ነው የዛኔ ምልጃ አምስት አይነት ነው አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ብቻቸውን የሚያደርጉት ምልጃ አለ ሶስቱ አይነቱ እርሳቸው ማንንም አይጋራቸውም እርሱም ሸፋዓቱ ሰለላሁ ዐለይሂ ወሰለም ለአህሊ الموقف والتي تسمى بالشفاعة العظمى والشفاعة الكبرى ነብዩ ሰለላሁ ዐለይሂ ወሰለም ለትውልድ ሁሉ የሚያደርጉት ምልጃ ነው ለአማኝም ለካህዶም ያማልዳሉ ምን በማድረግ ይሄ ምልጃ ምን አይነቱ ነው ፍርድ እንዲጀመር የሚያደርጉት የምልጃ ስርዓት ነው የሰው ልጆች ከቀብራቸው እንደተነሱ በአንድ ሜዳ ላይ ይቆማሉ አላህ Subhanahu Wa Ta'ala ይዛኔ ሌላን ምድር ይፈጥራል ከዚች ምድር ትፈራረሳለች يوم تبدل الارض غير الارض والسماوات وبرزوا لله الواحد القهار ይላል ከዚች ምድር ሌላን ምድር በሚፈጥር ጊዜ ያለ ይናገራል ሌላ ሰማያት ሌላ ምድር ይፈጠራሉ በቅጽበት ይሄን ይፈጥራል አላህ Subhanahu Wa Ta'ala የዛኔ ያቺ ምድር ምንም አይነት አባጣ ጉርባጣ ተራራ ምናምን የሌለባት ሰትለት ያለች ነጭ ምድር አርዱን በይባሉ ሰለላሁ ዐለይሂ ወሰለም ነጭ ምድር ይፈጥራል አላህ በዚያ ላይ ያስነሳናል ይቀሰቅሰናል ሰዎችን በዚያ ላይ ለ50 ሺህ ዓመት ያክል ይቆማሉ فيقفون
لله عز وجل كما قال سبحانه وتعالى يوم يقوم الناس لرب العالمين ሰዎች ከቀብራቸው ተነስተው በአንድ ሜዳ ላይ ለምሳሻት ያክል ይቆማሉ። ከዚህ ከጭንቅና መከራ በኋላ የሚያማልዳቸውን አካል ይፈልጋሉ። ምርጫው ምንድነው? ፍርድ እንዲጀመር ዘንድ የሚጠይቅ አካል ማለት ነው፣ ሌላ አይደለም። ወደ አዳም ጋር ይመጣሉ ሰዎች። አዳምና ማልደን ይሉታል፣ ፍርድ አስጀምርልን ይሉታል። አጠቃላይ የምድር ሰው ከአዳም ጀምሮ እስከ ፍጻሜ ድረስ ያለው። ከዛ አዳም እኔ ይሄን አልችልም ብለና ወደ ኑህ ጋር ይልካቸዋል። ኑህም ጋር ይመጣሉ፣ እኔ ይሄን አልችልም፣ ወደ አብርሃም ጋር ይሉላቸዋል። አብርሃም ጋር ይመጣሉ፣ አብርሃም ይሄን አልችልም፣ ወደ ሙሴ ጋር ይሉላቸዋል። መሲሁ ጋር ይመጣሉ፣ መሲሁም ይሄን አልችልም፣ ማይቅርታ ሙሴ ጋር ይመጣሉ፣ ሙሴም አልችልም ብለው ወደ መሲሁ ጋር ይልካቸዋል። መሲሁም ደግሞ ከዚያ በኋላ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይልካቸዋል። አሁን ሁላቸውም ምክንያት አላቸው። አዳም ይጠየቃል፣ ለምን አታማልድልም ሲባል ጊዜ ያ አደም አንተ አቡል በሸር خلقك الله بيده واسكنك الجنه ونفخ فيك من روحي وجعلك يعني ابا للبشريه كما قال النبي صلى الله عليه وسلم اشفع لنا الى ربك لا ترى ما نحن فيه الا ترى ما قد بلغنا فيقول ان ربي قد غضب اليوم غضبا لم يغضب قبله مثله ولن يغضب بعده مثله واني قد نهيت عن اكل تلك الشجره فاكلت نفسي 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 اذهبوا الى غيري اذهبوا الى نوح አዳም ይጠየቃል። አዳም ሆይ ይሉታል የሰው ልጆች መጥተው አንተ አላህ መጀመሪያ የፈጠረህ ሰው መጀመሪያ ነህ። አላህ አክብሮ በእጅ ፈጥሮሃል፣ ወደ ጀነትም አስገብቶሃል። ወአስጀደ ለከ ለመላኢካ መላእክቶች እንዲሰግዱልህ አድርጓል። ይሄን ሁሉ ካሉት በኋላ ከመንፈሱም ከሩህም ዘርቶብሃል። አላ ተራ ማ ነሕኑ ፊህ ያለንበትን ጭንቀት አታይም? አላ ተራ ማ ቀድ በለገና የደረሰብንን መከራ አታይም? እሽፋዕ ለና ኢላ ረቢክ እባክህ ወደ ጌታህ አማልደን ይሉታል። አዳም ምን ብሎ ይመልሳል? ኢነ ረቢ ቀድ ገዲበ አልየውመ ገደበን ይላል። ዛሬ ጌታዬ ከባድ ቁጣን ተቆጥቷል። ለም የግደብ ቀብለሁ ሚስላ ከዚህ በፊት እንዲህ አይነትን ከባድ ቁጣ አልተቆጣም። ወለን የግደብ በዕደሁ ሚስላ ከዚህ በኋላም እንዲህ አይነትን ከባድ ቁጣ ይቆጣ። ወኢኒ እኔ ደግሞ ይላል ስለ ራሱ አማላጅ የማይሆንበት ምክንያት ሲገልጽ ወኢኒ ቀድ ኑሂቱ ዐን አክሊ ትልከ ሸጀረቲ ፈአከልት ያችን የዛፍ ፍሬ እንዳትበላ ተብዬ በመብላቴ ምክንያት አመፅን አድርጌያለሁና አላህ ምንም እንኳን ቢምርለት ተምሮለታል። ነገር ግን በዚያ ምክንያት ከአምላክ ፊት ቀርቤ አማላጅ ልሆን አልችልም ብሎ ይመልሳቸዋል። አያቸው አይደለ? ኢላ በነዝሀብ ይሉታል። ታዲያ ወደ ማን እንሂድ? ማን ያማልደን ብለው ይጠይቁታል። ኢዝሀቡ ኢላ ኑህ ወደ ኑህ ጋር ሄዱ፣ እርሱ ከኔ የተሻለ ነው ይላል። ልክ እንዲህ እያስተላለፉ ይሄን የመልጃ ስርዓት ከኑህ በኋላ ወደ አብርሃም፣ ከአብርሃም በኋላ ወደ ሙሴ፣ ከሙሴ በኋላ ወደ መሲሁ ጋር ሄዱ ይላቸዋል። ሁሉም ምክንያት አላቸው። ታዲያ የመሲሁ ምክንያት ምን ሊሆን ይችላል? መሲሁ ምክንያቱ ምን ሊሆን ይችላል? ወለም የዝኩር ዘንበን መሲሁ ወንጀልን አያነሳም። ወጣቻው አይደለ? ወንጀልን አያነሳም ማለት አልሰራም ማለት ሳይሆን አላነሳም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ምንድነው የሚያነሳው? በሌላ ሐዲስ ላይ ሲገልጹ ምን አሉ? መሲሁ ምን ይላቸዋል? አማልደን ይሉታል። በጠየቁት ጊዜ ምን ይላል? ወኢኒ ቀድ ዑቢድቱ ሚን ዱኒላህ ይላቸዋል። እኔ ደግሞ በምድር ላይ ስመለክ ነበር፣ እኔ በምድር ላይ ስመለክ ነበር እንደ አምላክ ተደረጊ አማላጅ ልሆናቸው አልችልም ብላቸዋል። ኢላ መን ነዝሀብ ይሉታል። ወደ ማን እንሂድ? ኢዛቡ ኢላ ሙሐመድ ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ ይላቸዋል። ፈየእቱነኒ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዛኔም ትውልድ ሁሉ ወደ እኔ ይመጣል አሉ። ፈየቁሉነ ሊ ለእኔም እንዲህ ይሉኛል ትውልድ ሁሉ ያ ሙሐመድ ሆይ አንተ ኸሊሉላህ አንተ አላህ ከማንም በላይ የቅርብ ወዳጅ አድርጎ የያዘ ፍጡር ነው ይሏቸዋል። ኸሊል የሚባለው ማዕረግ ለነብዩ ሰለላሁ ዐለይሂ ወሰለም የተሰጠ ነው። ከመላእክትም ከሰውም ከምንም በላይ የቅርብ ወዳጅ አድርጎ የተያዘ አካል ማለት ነው ከአላህ ዘንድ። ኢነላህ ቀድ ኢተኸዘኒ ኸሊላን ከማ ኢተኸዘ ኢብራሂመ ኸሊላ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። ይሄንን ማዕረጋቸውን ይጠቅሱና ያነሷቸዋል። አላህ አንተን ከማንም በላይ የቅርብ ወዳጅ አድርጎ የያዘ ነው። ወአንተ ኻተሙል አንቢያ አንተ የነቢያት ሁሉ መደምደሚያና መጨረሻ ተደርገህ ተመርጠሃል። ወረሱሉ ረቢል ዓለሚን የዓለማቱ ጌታ አላህ የመጨረሻው ዘመን ነቢይ አድርጎ ልኮሃል። እሽፋዕ ለና ኢላ ረቢክ እባክህን ወደ ጌታ ሄደህ አማልደን። አላ ተራ ማ ነሕኑ ፊህ ያለንበትን ጭንቅ አታይም? አላ ተራ ማ ቀድ በለገና የደረሰብንን መከራ አታይም? እሽፋዕ ለና እባክህ አማልደን ይሉታል። ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ይመልሳሉ? አነ ለሃ ሶስት ጊዜ ምን እላለሁ አሉ? እኔ ለዚች ምልጃ አለሁ፣ እኔ ለዚች ምልጃ አለሁ፣ እኔ ለዚች ምልጃ አለሁ፣ አብሽሩ ይሏቸዋል። ثم انطلق አሉ ከዛም ይሄዳለሁኝ አሉ። ይራመዳሉ፣ ማንም ያልደፈረውን ቦታ ይሄዳሉ። ወአቀዑ ሳጅደን ለረቢ ዐዘ ወጀል ለጌታዬም ለአላህ ሰጋጅ ሆኜ በግንባሬ እደፋለታለሁ አሉ። ሄደው ቀጥታ ጥያቄያቸውን አያቀርቡም። ያ ጀማዓ ዝም በከንቱ አይደለም። አህመድ የተባሉት አመስጋኙ ማለት ነው። ጌታውን ከማንም በላይ ያመሰገነ ማለት ነው። ወዳው ሄድና ወድቃለሁ፣ ሱጁድ አደርጋለሁ ለጌታ ያለው فيفتح الله علي من محامده ما لم يفتح علي من قبل الله ከዚህ በፊት ያላሳወቀኝን የውዳሴና የምስጋና ቃላቶችን የዛን ያሳውቀኛል አሉ።
فأحمده وأثني عليه በጣም አመሰግነዋለሁኝ አወድሰዋለሁኝ በስጁዴ ላይ አሉ። አያችሁ ይሄ የዱዓ ስርዓት ነው፣ አዳብ ነው። አምላክን ስትጠይቅ አምላክ እንዲህ አድርግልኝ ተብሎ አይጠየቅም። መጀመሪያ ስለዋለልህ ጸጋ መስክነው የእርሱን ማንነት ግለጽ። አንተ አምላክ ይሄ ሁሉ የክብር ባለቤት ነህ፣ ሁሉን ከገለጽክ ምን ካልክ ይሄን ሁሉ ጸጋ ውለህልኛል ካልክ በኋላ የዛኔ ጉዳይህን ጠይቅ። ነብዩ ሰለላሁ ዐለይሂ ወሰለም ወዲያው ሄደው አይጠይቁም። አምላኬን አመሰግነዋለሁኝ አወድሰዋለሁ ረጅም ስጁድ ያደርጋሉ። በዚያ ላይ ይጠይቁታል። ጌታዬ አላህ ሆይ ለሰው ዘር ሁሉ ፍርድን ጀምርለት ብለው ይለምኑታል። ለአማኝም ለካህድና የጀማዓ ይዛኔ የሚያማሉት ያው ፍርድን ጀምርለት ብለው ለሁሉም እንዲጀምር ያደርጋሉ። ወራጃ ከዚያ አላህ መልስ ይሰጣቸዋል። ያ ሙሐመድ ይላቸዋል። ሙሐመድ ሆይ እርፈዕ ረእሰክ ራስህን አንሳ ከስጁድ፣ ወሰል ቱዕጣ የፈለግከውን ጠይቀኝ ይሰጥሃለሁ፣ ወሽፈዕ ቱሸፈዕ አማልድ ከኔ ፊት ምልጃም ተቀባይ ነው ያንተ ይላቸዋል። ፈአርፈዑ ረእሲ አሉ ራሴንም አነሳለሁኝ አሉ። ከዚያ ምን ተብለዋል? የፈለግከውን ጠይቅ ትሰጣለህ ተብለዋል አይደል? ስለማን የሚጠይቁ ይመስላቸዋል? የፈለግከውን ጠይቀኝ ዛሬ እሰጥሃለሁኝ ሲላቸው ጊዜ ስለማን የሚጠይቁት? ደረጃን ጨምረው የኔን ምናምን ላላላ አይደለም። ያ ረቢ ኡመቲ 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 ተመልከቱ። ጌታዬ ሆይ ስለ ትውልዶቼ ስለ ኡመቶቼ ነው የምጠይቀህ፣ ስለ ህዝቦቼ። ይሄ ነው እውነተኛ ፍቅር ያ ጀማ። በጭንቅና በመከራ ጊዜ የፈለግከውን ጠይቀኝ ላደርግልህ ሲባሉ ጊዜ ስለ ትውልዶቼ ነው የምጠይቀህ አደራህን ጌታዬ አምላክ ያላህ ብለው ይናገሩታል። ከዚያ በኋላስ ወሽፈዕ ቱሸፈዕ አማልድ ምልጃህ ተቀባይ ነው ይላቸዋል። ትውልድን ሁሉ ፍርድ ጀምርለት ይላሉ። የዛኔ ይጀምራል። የዛኔ አጠቃላይ አማኝም ከሃዲም ከአደም ጀምሮ እስከ ዓለም ፍጻሜ ድረስ ያለ ትውልድ ሁሉ መጥቶ ከእግራቸው ስር ያመሰግናቸዋል። አላህ ይሄን ቃል ገብቶላቸዋል በቁርአን ላይ ሲናገር ወሚነ ሌይሊ ፈተሀጀድ ቢሂ ናፊለተን ለከ ዐሳ አን የብዐሰከ ረቡከ መቃመን መሕሙዳ ይላል። የምትመሰገንበትንም ቦታ ላስነሳህ ቃል ገብቼልሃለሁ ብሎ ቃል ገብቶላቸዋል በቁርአን ላይ። ፈየሕመዱሁ አልአወሉነ ወልአኺር የመጀመሪያውም የመጨረሻውም ትውልድ ሁሉ እንዳለ ያመሰግናቸዋል። ለዚህም ነው ስማቸው ሙሐመድ የተባለው ምስጉኑ ማለት ነው። ፍጥረት ሁሉ የሚያመሰግንባቸው ቀን ስለሚመጣ ቦታቸዋል እና ይሄ የመጀመሪያው መልጃ ነው الشفاعة العظمى። ይሄ ከዚያ በኋላ ፍርድ ይጀምራል። ሁለተኛው የመልጃ አይነት ምንድነው ከተባለ ደግሞ የጀነት የተባሉ ሰዎች ወደ ጀነት ይገቡ ዘንድ ሄዶ የጀነትን በር የማስከፈት ስርዓት። ጀነት ዝም ብሎ ዘው ተብሎ የሚገባበት ዓለም አይደለም። የሆነ አካል ያስፈልጋል አይደል? የሚያስከፍተው ማን ነው? የአካል ሊሆን የሚችለው አሁንም የጀነት ሰዎች መጥተው ማንን ይጠይቃሉ? አደምን ይጠይቃሉ። እነዚህ ነብያት የጀነት ናቸው አይደል? አደም ሲጠየቅ ጊዜ ወደ ኑህ ጋር ሄዱላቸዋል ለማስከፈት። ከዚያ በኋላ ወደ ኢብራሂም ጋር ልክ እንደቀደሙ፣ ከዚያ ወደ ሙሴ ጋር፣ ከዚያ ወደ መሲሁ ጋር። መሲሁ ምን ይላል? ኢዝሃቡ ኢላ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄዱ ይላል። ነብዩ ሰለላሁ ዐለይሂ ወሰለም አሁንም ምን አሉ? አቲ ኢላ ባቢል ጀና የውመል ቂያመቲ ፈአስተፍቲህ فيقول الخازن من أنت فأقول أنا محمد فيقول أمرت ألا أفتح الجنة إلا بك يا محمد أو لأحد قبلك يا محمد. የትንሣኤ ቀን ወደ ገነት በር ሄዳለሁኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔም የገነትን በር አስከፍታታለሁ አሉ። ቃል በቃል ገነትን እኔ ነኝ የማስከፍታት ብለው ተናግረዋል። فيقول الخازن የገነትን ጠባቂ መልአኩ ምን ይላል? من أنت ማን ነህ ይላል። فأقول أنا محمد እኔ ሙሐመድ ነኝ ይለዋለሁ። فيقول እርሱም እንዲህ ይላል أمرت ألا أفتح الجنة لأحد قبلك يا محمد محمد ሆይ ከአንተ በፊት ለማንም ለአንድም እንዳልከፍት ታዝዤ እየጠበቅኩ ነበር አንተን ይላቸዋል። ገነት ከተፈጠረችበት ጊዜ አንስቶ የገነት ጠባቂ መልአክ እየጠበቀ ነው። ማንን ነው የሚጠብቀው? ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ከአንተ በፊት ለማንም እንዳልከፍት አምላክ ያዘኝ አንተን እየጠበቅኩ ነው ይላቸዋል። ይሄን ይከፍትላቸዋል ማለት ነው። ስለዚህ መጀመሪያ ገነት የሚገባ ማን ነው? ፈአና አወሉ መን የድኹሉሃ መጀመሪያ ገነትን የምገባት እኔ ነኝ አሉ። ከዚያ ማን ተከተላቸው የሚገባው? ትውልዳቸው ነው። ስለ ራሱና ስለ ትውልድ አልተናገረም፣ በደንብ ተናግረዋል እንጂ አና አወሉ መን የድኹሉል ጀና የውመል ቂያማ የትንሣኤ ቀን መጀመሪያ ገነት የምገባው እኔ ነኝ አሉ። ስለ ትውልዳቸውስ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ነሕኑ አልአኺሩነ አሳቢቁን ወደዚህ ዓለም በመምጣት መጨረሻዎቹ ትውልዶች ነን፣ በቀጣዩ ዓለም ግን ቀዳሚዎቹ እኛ ነን አሉ። ያችሁ ከኛ በፊት ብዙ ትውልድ አልፏል፣ እኛ መጨረሻዎቹ ነን። ነገር ግን በቀጣዩ ዓለም ደግሞ ቀዳሚዎቹ እናንተ ናቸው ብለው አብስረውናል፣ ተናግረዋል። እና ይህ ነው ሁለተኛው ምልጃ የጀነት ሰዎች ጀነት እንዲከፈትላቸው ባደረጉ ስርዓት ነው። ሶስተኛው ምልጃ ደግሞ ሸፋዓቱሁ ሰለላሁ ዐለይሂ ወሰለም ለዐሚሂ አቡ ጣሊብ ነው፣ እሱ ነው። ከዚህ ውጭ ባለው ምልጃ ላይ ግን ነቢያቶችም መላእክቶችም ይጋራሉ። አላህ እድል ይሰጣቸዋል። ገብታችኋል አይደል? ምን እንዳደርጉ ለትውልዶቻቸው እነዚህ ነቢያቶች ከትውልዳቸው
ኃጢአቱ ለበዛበት አካል እንዲያማልዱ በሩን ይከፍትላቸዋል። ስለዚህ ሙሳ ከህዝቡ ኃጢአት በጣም የበዛበት ሰው ካለ ያማልድለታል፣ ይለምንለታል። ዒሳም ልክ እንዲሁ ለትውልድ አብርሃምም ልክ እንዲሁ ኢብራሂም ዓለይሂ ሰላም ሁሉም ነቢያት ከትውልዶቻቸው ከመልካም ስራቸው ከኃጢአታቸው ያመዘነባቸው የበዛባቸውን ሰዎች በዚህ ኃጢአታቸው እንዳይቀጡ ለምኑላቸዋል። አልአንቢያ ይሽፈዑነ የውመል ቂያማ ነቢያት ብቻ ነው ወይ? አይደለም፣ መላእክቶችም ያማልዳሉ። መላእክቶችንም አላህ ጻድቅ ናቸው ኃጢአትን አላደረጉምና ለነዚህ ሰዎች እንዲለምኑ በሩን ይከፍትላቸዋል። መላእክቶችም አምላካችን አላህ ሆይ ለነዚህ ለምእመናን ምህረት አድርግላቸውና ገነትን ለግሳቸው ብለው ይጠይቃሉ። አላህ ሱብሓነሁ ወተዓላ የዛኔ ለነሱም በሩን ይከፍትላቸዋል። ይህን ለማድረግም ዛሬ ገብርኤል አንተማለኝ ማለት እንችላለን? አይቻልም። ይሄ ፍርዱ ቀን ነው የሚሆነው። ያንን ማን እንደሚያገኝ አምላክ ገልጿል። በዚያ መሰረት መገኘት ነው እኛ የሚጠበቅብን። ነብዩ ሰለላሁ ዐለይሂ ወሰለም ተጠየቁ። አቡ ሁረይራ የተባለው ታላቁ ሷሃባ ምን አላቸው? ቃለ አቡ ሁረይራ ረዲየላሁ ዐንሁ ያ ረሱለላህ መን አስዐዱ ናሲ ቢሸፋዓቲከ የውመል ቂያማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ቃለ ላ ኢላሃ ኢለላህ ኻሊሰን ሚን ቀልቢህ። ከሰሃቦች መካከል አንዱ ሰሃባ አቡ ሁረይራ የተባለው ጠየቀ፣ አንተ አላህ መልእክተኛ ሆይ ታዲያ የትንሣኤ ቀን የእርሱን ምልጃ በማግኘት እድለኛ የሚሆነው ማንኛው ሰው ነው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? መን ቃለ ላ ኢላሃ ኢለላህ ኻሊሰን ሚን ቀልቢህ፣ ከልቡ ጥርት ባለ መልኩ እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ የመሰከረ ሰው ነው ብለው ተናገሩ። ያሹ አንድ አምላክን አላህን በብቸኝነት የተገዛ በእርሱ ላይ ቅንጣትን ያላጋራ ለዚህ ሰውዬ የዛኔ የትንሣኤ ቀን ምልጃን ያገኛል። ገብቷቸዋል አይደል? ለእኛ ለሚጠበቅብን ይህን ማድረግ ነው። አንዱን አምላክ በብቸኝነት ተገዝተህ በእርሱ ላይ ቅንጣትን ሳታጋራ ከሞትክ የዛኔ ይሄን ምልጃ ከሚያገኙ ትሆናለህ ማለት ነው። ይሄ ነው። እሺ ሌላስ? ምእመናኖች ለምእመናኖች እንዲያማልዱ በሩንም ይከፍትላቸዋል። ገብቷቸዋል አይደል? ሐሰን አልበስሪ የተባለው ታላቁ ዓሊም ምን አለ? ታላቁ ሰለፍ ወምን ኪባር التابعين استكثروا من الأصدقاء الصالحين فإن لهم شفاعة يوم القيامة። መልካም ጓደኞችን አብዙ ለእነርሱ ምልጃ አላቸውና የትንሣኤ ቀን አለ። እንዴት ነው ይሄ ከተባለ የትንሣኤ ቀን ሰዎች ወደ ጀነት ግቡ በሚባሉ ጊዜ በምድር ላይ አብሮት ሲሰግድ ሲጾም የነበረ ሰው ምናልባት ኃጢአቱ በጣም የበዛበት ሰው ዘግይቶ ያያል። እንዴ የት አለ ጓደኛችን አብሮን ሲሰግድ ሲጾም የነበረው ብለው ይጠይቃሉ። አላህ ሱብሓነሁ ወተዓላ ይነግራቸዋል። እነርሱ በኃጢአታቸው ምክንያት ዘግይተዋል ይላቸዋል። ከዚያ ለምናሉ እነርሱም ጌታችን አላህ ሆይ ካነ ይሰሊ መዐና ወየሑጅ መዐና ወየሱሙ መዐና ፈግፊር ለሁ ያ ረብ፣ ጌታችን አላህ ሆይ ይህ ሰው ከኛ ጋር ሲሰግድ ነበር ሲጾም ነበር እባክህን ምህረት አድርግለት ብለው እንዲነግሩ በሩ ይከፈትላቸዋል። ከዚያ በኋላ ሂዱና ጓደኞቻቸውን አምጧቸው ይላቸዋል። ይህን በቁርአን ላይ ቃል በቃል አላህ ቁርአን ላይ ሁሉ ተናግሯል። ይዟቸዋል እንደሚመጡ فليس له اليوم هاهنا حميم ولا طعام الا من غسلين እያለ ነገር የሚያማልዱላቸው ጓደኞች እንደሌላቸው ከሃዲያኖችን እየነገረ ለአማኞች ደግሞ ጓደኞች እንዳሏቸው እንደሚያማልዱላቸው እንደሚለምኑላቸው ይናገራል ማለት ነው። ሌላው ህፃናት ልጆች ልክ እንዲሁ አያቸው አይደል? እነዚህ ህፃናት ልጆች ኃጢአት የለባቸውም። ህፃን ሆኖ እናትና አባት የሞተባቸው ካሉ እንዳያዝኑ እነዚህ ልጆች የትንሣኤ ቀን አማላጅ እንደሚሆኑላቸው ተገልጿል። ህፃን ልጅ ኃጢአት የለበትምና والصبيان يشفعون يوم القيامة لنبي صلى الله عليه وسلم ህፃናት ልጆች የትንሣኤ ቀን ያማልዳሉ አሉ። እንዴት ነው የሚያማልዱት? يقال لهم ادخلوا الجنة الله ጀነትን ግቡ ይላቸዋል። فيقولون يا ربنا لا ندخل الجنة حتى يدخل معنا آباؤنا وأمهاتنا ጌታችን አላህ ሆይ ወደ ጀነት የምንገባው እናትና አባቶቻችን ጋር ከሆነ ነው ብለው ይናገራሉ። ከዚያም አላህ ሂዱና ወላጆቻችሁን አምጧቸው ብሎ ያዛቸዋል። ነገር ግን እዚህ ቦታ ላይ ወላጆቻቸው ከሃዲ መሆን የለባቸው። ቀደም እንዳልኩት የሸፋዓ መስፈርቱ ምንድነው? አንድን አምላክ በብቸኝነት የሚገዛ በእርሱ ላይ ቅንጣት የማያጋራ ሰው መሆን አለበት። እንደዚያ ከሆነ እነዚህ ልጆች ይሄድና ወላጆቻቸውን ይዘው ይመጣሉ፣ አብረው ይገባሉ። ታዲያ ወደ ገነት በሚገቡ ጊዜ ልጆችና አባቶች እኩል እድሜ እኩል አካል ይዘው ነው የሚገቡት። ልጅ እንደሆነ ህፃን እንደሆነ አይገባም። ገብታችኋል አይደል? ቅድመ አያትህ ጋር እኩል ሆነህ ነው የምትገባው። የጀነት ሰዎች ወደ ጀነት ሲገቡ ጊዜ እኩል ማንነት ነው ይዘው የሚገቡት። አንድ ትልቅ ትንሽ የሚባል የለም። قال النبي صلى الله عليه وسلم يدخل اهل الجنه الجنه وهم 60 ذراعا على طول ابيهم ادم وهم على عمر ابيهم ادم 33 كما قال النبي صلى الله عليه وسلم የጀነት ሰዎች ወደ ጀነት በሚገቡ ጊዜ 60 ቀን እንደሆነ ይገባሉ ብሎ ተናገሩ። አያችሁ 30 ሜትር ልክ አደም መጀመሪያ ጀነት ሲገባ በነበረበት ቁመት ማለት ነው። በዛ ይገባሉ። እድሜያቸውም ልክ እንዲሁ በአንድ ሐዲስ ላይ 33 ዓመት ብሎ እንደሚገቡ
ተናግሯል። ወይን ካነ ፊህ በቃል بعض اهل العلم እና ይሄን ይመስላል በአጠቃላይ ምልጃ የሚለው የዛን የሚካሄድ ነገር ነው። በዚህ መሰረት ነው የሚሆነው። እሺ ሁለተኛው ጥያቄሽ ምን ነበር? ነጃሳ የተባለው የውሻ ነጃሳነት ውሻ ነጃሳ ነው ወይ በእስልምና? ላ ውሻ ነጃሳ አይደለም። እንዳደረግጡ ውሻ ነጃሳ አይደለም። ከውሻ የሚነጅሱ ነገራቶች አሉ ነው የሚባለው። ልክ ከሰው ነጃሳ ነው አይደለም። ሰው ነጃሳ አይደለም። ከሰው ግን የሚነጅስ ነገር አለ የለም? አለ። ልክ እንደዛ ነው። የተለየ ነገር አይደለም። ከውሻ የሚነጅስ ነገር አለ። አዎ ምን? ሽንቱ፣ ካካው፣ ልጋጉ ይብላጩ እንዲሁም ደግሞ ደሙ ይነጅሳል። ከሰውስ? አዎ ከሰው ልክ እንዲሁ ሽንቱ፣ ካካው፣ ደሙ ይነጅሳል። አያችሁ አይደል? ይህ ነው እና ስለዚህ ውሻ በቆዳው ዝም ብሎ ቢነካቸው ይሄ የሚነጅስ አይደለም። ነገር ግን ልጋጉ ወይንም ሽንቱ፣ ካካው፣ ደሙ እነዚህ ይነጅሳል። እሺ ስለዚህ ውሻ ይነጅሳል ሳይሆን ከውሻ የሚነጅሱ ነገራቶች አሉ ነው። ያለ ይጠይቅ። ማንኛውም ከእርሱ ጋር የሰማችሁት ነገር ካለ መታችሁ ይጠይቁ። እዚህ ጋር መታችሁ ይጠይቁ። አይ እሺ ጥያቄ ያለ ይጠይቅ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ነኝ ወቂ ኦኬ እሺ ሰላም ካንተ ጋር እንትን ከማለት በፊት አሁን ባልከው ላይ እሱ ራሱ አምናል እኮ ከዚህ በፊት ካንተ ጋር መነጋገሩ አምናል እና ማስተባበያ ምን አድርጎ ነው ያቀረበው? ያየሁት ቪዲዮ ላይ የዛኔ እውቀት አልነበረም ገና መጀመሪያ ነበር ምናምን አይነት ነገር ማስተባበያ አቅርቦ ነበር። እሱን ቪዲዮ ይቻላል እና እንኳን አንቺ እሱ ማምናል ያስፈልግ ነው ለህት እና ወደ ራሴ ጥያቄ ስመጣ እንትን ጀምራለሁ ማለት ጾም ኢንሻአላህ ጀምራለሁ መስገድ አልጀመርኩም። ትንሽ በሰበብ የሆነ ጉዳይ ነው ብቻ ሀዘን ነው ነገር ላይ እና ወከባ ስላለ ብዙ አይን ውስጥ ልገባ እችላለሁ መውጣት የማልችልበት ሁኔታ ውስጥ ነው። ይሄ ከምን አንፃር ነው የሚል ነገር አለ። እሺ በቻልከው አቅም ፈተቁላህ መስተጣዕቱ ይላል። አንድ እስልምና ከተቀበላችሁ በኋላ በቻላችሁት አቅም የአላህን ትእዛዝ ትጠብቃላችሁ፣ ትሰራላችሁ። በእናንተ ላይ አደጋ የሚፈጥርባችሁ ከሆነ ብትታዩ ቤተሰብ ምናምን እንደዚህ ተደብቃችሁ ቤት ውስጥ ክላስ እነሱ ወጣ በሚሉበት ጊዜ ሶላቶቻችሁን ሰብሰብ አድርጋችሁ በአንድ መስከር ትችላላችሁ። ነገራቶች እስኪመቻቸው ድረስ ችግር የለም እና ይሄን እሺ ሰላም አለይኩም። ጥያቄ ምንድን ነው? እሺ ጥያቄያችሁ ምንድን ነው? ጥያቄ የላችሁም? ጥያቄ ከሌላችሁ ትንሽ እንቅራ ማለት ነው። ዛሬ አልቀራም። እዚህ አንዱ ሌላው እሺ ዳኒ ሰላም እንዴት ነው? አንድ ጥያቄ ነበረኝ። ምን ይላል? መርየም ላይ ኢሳ በሚሞትበትም ቀን ያውኝ በሚነሳበትም ቀን ይላል። እኛ ደግሞ እንደ ተሰቀለ ነው የምናምነው።
እሺ ምን ይላል የጠየቀው የቁርአን አንቀጽ በሱራ መርየም ላይ ይገኛል። ወሰላሙ ዐለይየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ ይላል። በተወለድኩም ጊዜ በምሞትም ጊዜ ሕያው ሆኜ በምቀሰቀስበትም ቀን የአላህ ሰላም በእኔ ላይ ይስፈን፣ በእኔ ላይ ሰላም ይሁን እያለ ይናገራል። እሱ ታዲያ ሞቶ ተነስቷል ሱብሃነላህ ስለ ወደፊቱ እያወራ ነው። ወደፊት ዒሳ ይሞታል፣ እንደገና ዳግም ሕያው ሆኖ ይነሳል። ልክ እኛ ሞተን ሕያው ሆነን እንደምንነሳ ገብታችኋል አይደል? እንጂ ሙቼ እነሳለሁ እያለ ስለዚያ እያወራ አይደለም። በዚህ መንገድ የገለጸበት አለ። ከዚያ በፊት ቀደም ብለህ ብታየው ስለ ዮሐንስ ወይም ስለ ያህያ ምን ይላል? ወሰላሙን ዐለይሂ ቃል በቃል እዚህ ጋር የተነገረውን ለያህያ አላህ ተጠቅሞታል። ስለዚህ ያህያ ሞቶ ተነስቷል ማለት ነው? እንደዛ ማለት አይደለም። የሰው ልጅ ሞተው እንደገና ዳግም እንደሚነሱ ያንን ለመግለጽ ነው። ወሰላሙን ዐለይሂ የውመ ወሊደ ወየውመ የሙት ወየውመ ዩብዐሱ ሐያ ይላል። በያህያ ወይንም በዮሐንስ ላይ የአላህ ሰላም ይሁን በተወለደም ጊዜ በሞተም ጊዜ ሕያው ሆኖ በተነሳም ጊዜ ይላል። አያቸው አይደል? ሕያው ሆኖ በሚነሳ ጊዜ ይላል። ስለዚህ ሰዎች ይወለዳሉ፣ ከዚያ ሕያው ሆነው ይኖራሉ፣ ከዚያ በኋላ ይሞታሉ፣ ዳግም ሕያው ሆነው ይነሳሉ የሚለውን ለመግለጽ መጨረሻ ላይ እንደሆነ የሚሞተው በቁርአንም በሐዲስም ላይ ተረጋግጧል። አላህ እዚያው ሱረቱ ኒሳ ላይ አልገደሉትም አልሰቀሉትም ካለ በኋላ እዚያው መጨረሻ ላይ ምን አለ? ወኢን ሚን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ አለ። መጀመሪያ በረፈዐሁ ላሁ ኢለይሂ ይላል። አልገደሉትም አልሰቀሉትም ካለ በኋላ ታዲያስ አንስቶታል አለ። ካነሳው በኋላስ እንደገና ወርዶ በምድር ላይ እንደሚሞት ከዚያ በኋላ ይናገራል። ወኢን ሚን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ ይላል። እርሱ ከመሞቱ ወደፊት የቂያማ ቀን ወርዶ እንደሚሞት ተናግረዋል። መሲሁ በመካከላችሁ ይመጣል፣ ከዚያም 40 ዓመት ይቆያል፣ ከዚያ በኋላ እንደገና ይሞታል ብለው ቃል በቃል በዚያ ተናግረዋል። ከዚያም ተሰግዱበታላችሁ ሶላተል ጀናዛ አሉ። 40 ዓመት የሚለው ከዚህ በፊት እንደነገርኳችሁ በአንድ ሐዲስ ላይ 7 ዓመት ይላል፣ በአንድ ሐዲስ ላይ 40 ዓመት ይላል። የምከፉ ፊል አርዲ 40 ዓመት ይቆያል በምድር ላይ አሉት። ያ ማለት የምድር ቆይታው 40 ዓመት ነው። ከዚያ 7 ዓመት የሚለው ደግሞ መካከላችን የሚቆየው ነው። 7 ዓመት ከዚህ በፊት የኖረው 33 አለ፣ 7 እና 33 40 ይሆናል። አጠቃላይ ደግሞ 40 ዓመት ነው እየተናገሩ ነው። እና ይሄ ይመስላል ዳኒ ገብተዋል። ስለዚህ ወደፊት መጥቶ እንደሚሞት የሚገልጽ ነው። ስለ ጂሃድ እስቲ አንዴት አስረዳኝ። ጂሃድ ማለት ትግል ማለት ነው። ጂሃድ ማለት ታገለ። ትግል የሚባለው ደግሞ ሊያጠቃህ የመጣን አካል ታግለህ የምትጥልበት መንገድ ጂሃድ ይባላል። እሱ ጂሃድ መታገል ማለት ነው፣ ትግል ማለት ነው። ስለዚህ እዚህ ቦታ ላይ ማን ነው ጂሃድ የምናደርገው ከተባለ ሊዋጉ የመጡ አካል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካ ላይ 13 ዓመት ሲያስተምሩ ጊዜ ገና ነብይ ተደርገው በዛኔ ጂሃድ አልተደነገገም ነበር። አያችሁ፣ መቼ ነው የተደነገገው? ከ13 ዓመት በኋላ መዲና ላይ ካሳደዷቸው በኋላ ነው። የመጀመሪያ ቁርአን አንቀጽ ይህን አስመልክቶ ሲወርድ ምን ይላል? ኢነላህ ኡዚነ ሊለዚነ ዩቃተሉነ ቢአንሁም ዙሊሙ፣ ለእነዚያ ለተበደሉ ሰዎች ከራሳቸው እንዲከላከሉ ጂሃድ እንዳደርጉ ተፈቀደላቸው ይላል። አያ ከዚያ በፊትስ አለም ተረ ኢለ ለዚነ ቂለ ለሁም ኩፉ አይዲየኩም፣ እጃችሁን አጣጥፋችሁ ቁጭ ብሎ የሚል ትእዛዝ ቃል በቃል ወርዶ ነበር እንዳትዋጉ። አያችሁ፣ ራሳቸውን በተበደሉ ጊዜ ከራሳቸው ለመከላከል የወጣ ህግ ነው ጂሃድ ማለት ይሄ ነው። አመፀኛን አመፁን የምታስቆምበት ህግ ጂሃድ ይባላል። ይሄ ነው። ታዲያ ጂሃድ የተደነገገው ከመቼ ጀምሮ ነው? የሚገርማቸው ጂሃድ የተደነገገው ከሙሴ በኋላ ነው። ከሙሳ አለይሂ ሰላም በመሲሁ ልክ እንደው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነው። ያ ነው። ከዚያ በፊትስ ምን ነበር የነበረው? መቅሰፍት ነበር የሚባል ነገር ነበር። አያችሁ፣ እስከ ሙሳ አለይሂ ሰላም ጊዜ ድረስ ጂሃድ የለም። ማስረጃ የት ነው ከተባለ አላህ በሱረቱል ተውባ ላይ ሲናገር ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነ ዩቃቲሉነ ፊ ሰቢሊላህ ፈየቅቱሉነ ወየቅተሉን ወዕደን ዐለይሂ ሐቀን ፊ ተውራት ወልኢንጂል ወልቁርአን። በተውራት በኢንጂል በቁርአን ላይ ወመን አውፋ ቢዐህዲሂ ሚነላህ ፈስተብሽሩ ቢበይዒኩም አለዚ ባየዕቱም ወዛሊክ። ከዚያ በፊትስ ሉጥ ህዝቦቹ ባመፁ ጊዜ ምን ተባለ? ጂሃድ አድርግ። ላ ህዝቦች ቤተሰብህን ይዘህ ውጣ እቀስፋቸዋለሁ
ኑህ አለይሂ ሰላም ጂሃድ አድርግ ተባለ? ላ በመርከብ ላይ ህዝቦችን ይዘክር እኔ እነዚህን ከሃዲያን አሰምጣቸዋለሁ ይከሰፋሉ። ሁድ ህዝቦች ባመፁ ጊዜ ተዋጋ ጂሃድ አድርግ? ላ አይደለም። እነሱም አላህ ሱብሓነሁ ወተዓላ ህዝቦችን ለዋሉ ንፋስ አጠፋቸው። የሷሊህ ህዝቦች ባመፁ ጊዜ በመላእክት ድምፅ አጠፋቸው። ኢና አርሰልና ዐለይሂም ሰይሐተን ዋሂዳ። አያቸው ልክ እንደ ፈርዖን የመጨረሻው እሱ ተቀሳፊ የመጨረሻው ፈርዖን ነው። ፈርዖን ባመፀ ጊዜ አላህ ሱብሓነሁ ወተዓላ ያደረገው በውሃ አሰመጠው። ከዚያ በኋላ ተውራት ተሰጣቸው። በዚህ በተውራት ላይ ከዚያ በኋላ ተደነገገ። ከራሳቸው ተከላከሉ የሚል ህግ መቅሰፍት ቀረ ማለት ነው። ጂሃድ የተደነገገው ለዚህ ነው እንጂ አንድ ነብይ አስተምሮ አንቀበልም ካሉ እነዚህ ህዝቦች የመቀሰፊያ መንገድ ነበር። ያንን ተው እና አላህ ከራስ በመከላከል ጂሃድ አድርጎ አለ። ታገሉ በቃ አያችሁ አይደል? ያ ነው። ስለዚህ ይህ የመጣው ጂሃድ የሚለው ከሃዲያን ሆነው ሰላም አንሰጥም እንዋጋለን እንጨርሳለን ለሚሉ ሰዎች እነርሱን ለመከላከል ለማስቆሚያ ስቶፕ ለማለት የመጣ ህግ ነው። አላህ ምን አለ በቁርአን ላይ ማንን መዋጋት ጂሃድ ማድረግ እንዳለብን ሲገልጽ ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም ወላ ተዕተዱ ይላል። ኢነላህ ላ ዩሂቡል ሙዕተዲን አለ። እነዚያ በአላህ መንገድ ላይ የሚጋደሏቸውን ከሃዲያኖች ተጋደሏቸዋል። አያችሁ አይደለ? የሚጋደሏቸው ሊጋደል ይመጣል። በቃ ሰላም አልፈልግም እኔ በቃ ብጥብጥ ነው የምፈልገው የሚልን የምናስቆምበት መንገድ ህግና ስርዓት ጂሃድ ይባላል። ታዲያ ከአማኝ እሱ ነው ቢታገለን ሰላምን እበጠብጣለሁ ካለ እሱንም ጂሃድ ታደርጉታላችሁ ወይ? አዎ አያር ጋድን ብቻ አይደለም አማኝም ሆኖ ራሱ ሰላምን እበጠብጣለሁ እዋጋለሁ ይጋደላለሁ ካለ እሱንም ተጋደሉት ብሎናል አላህ። የቱ ጋር? በሱረቱል ሁጁራት ላይ يقول سبحانه وتعالى وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فأت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين الله من هذا ሁለት የምእመናን ጭፍሮች ቢጣሉ አለ በደበሩ ሁለት የምእመናን ጭፍሮች ቢጣሉ በመካከላቸው አስታርቁ አለ። የመጀመሪያው ስራ ምንድነው? ማስታረቅ ነው። አንታረቅም ብለው ግን አንደኛው አምጾ ሌላኛውን ጎዳለው የሚል ከሆነ ያችን አማጺዋን እሷን ተጋደሏት ወደ ፍትዋ እስክትመለስ ድረስ አላየህ አይደል? ስለዚህ ጂሃድ ብሎ ማለት አመፀኞችን ከአመፃቸው የማስቆሚያ ህግና ስርዓት ነው። ይሄ ነው እንጂ ሰዎች እንደሚያስቡት ዝም ብሎ ከሃዲ ስለሆነ ሄደህ ግደለውና ጀነት ትገባለህ የሚል አይደለም። ያ ነው ከካህዲያኖችስ አልዋጋም ያለን ይሄን መልካም ወሎለት ነው ያለው አላህ። ይሄን መልካም ወሎለት እንዳትዋጉት ብሏል። እንዳትዋጉት እነዚያ ሊዋጓቸው የመጡት ብቻ ነው። الله بالقرآن بسورة الممتحنة لا الله من على لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين لا نزيا بهايمانوتاچو ያልተጋደሏቸውን ያላሳደዷቸውን ሰላማዊ የሆኑ የሌላ እምነት ተከታይ መልካም ብትሆኑላቸውን ያልከለከላቸውን ማለት አይ አይደለ? ሰላማዊ የሆነ የሌላ እምነትን ተከታይ መግደል ይቻላል ወይ? አይቻልም በፍጹም። እርሱን የገደለ ፍርድ አለበት ወይ? አዎ። የምን ፍርድ? የገሃነም ፍርድ አለበት። ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሃደን ለም የሪህ ራኢሐተ አልጀና ከሙስሊሞች ጋር ሰላም የሆነ ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም ብለዋል። የገነትን ሽታ አያገኝም። አንድን ሰው ያጠፋ ሰው የዓለምን ሰው ነፍስ እንዳጠፋ ነው የሚቆጠረው ብሎ አላህ ተናግሯል። ሰው ነው ያለው ሙስሊም ከሃዲ አይደለም። من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا إلى የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው ኃጢአቱ ከእኔ ዘንድ አለ። የአንድን ሰው ነፍስ ደግሞ ከጥፋት የታደገ የዓለምን ሰው ነፍስ ከጥፋት እንደታደገ ነው አለ። ሰው ነው ያለው። አያችሁ አይደል? ስለዚህ ይህ ከሃዲ የሆነ አካል ሙስሊሞችን በእምነታቸውም በሀገራቸው አሳዳለሁ እጋደላለሁ እስካልመጣ ድረስ እርሱም ጫፉን መምታት ተገቢ አይደለም፣ አይቻልም። ያ ነውና ጂሃድ ብሎ ማለት ሰላም የማይፈልጉ ሰብን አጫሪ የሆኑ ሰዎችን ስርዓት የሚያስይዙበት የሆነ መንገድ ነው። ያ እሺ፣ ከዚያ ከጸቡ ምናምን እንመለሳለሁ ካለስ አላህ ቁርአን ላይ ምን አለ? ወኢን ጀነሁ ሰልም ፈጅነህ ለሃ ሙሐመድ ለእርቅ ከወረዱ ከሃዲያኖች አንተም ለእርቅ ወረዳ خلاص። በሌላ ቦታ ላይ ምን አለ? ፈስተቃሙ ለኩም ፈስተቂሙ ለሁም አለ። ቀጥ እስካሉላቸው ድረስ እናንተም ቀጥ ብላችሁ ኑሩ አለ። ስለዚህ ሊዋጉ የመጡ አካልን የምታደርግበት የመከላከል ስርዓት ጂሃድ ይባላል። ይህን ሰላም አንፈልግም ብሎ የሚበጠብጥን አካል የምታስቆምበት ጂሃድ ይባላል። ስለዚህ ጂሃድ ለሰው ልጅ አስፈላጊ መሆኑን ከዚህ ትረዳላችሁ። ብዙ ሰው የሚገነዘቡት የሆነ በቃ ሰላማዊ የሆነ ሰው የተጨፍጭፍ ነው ማለት እዛ አይደለም። እሺ፣ ሰላም አለይኩም ሁሴን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ደግነን አልሐምዱሊላህ።
ጥያቄ ልጠይቅህ ነበር ሁሴን። ወላሂ እስኪ ወላሂ ያ አላህ አጃይብ ነው። እሺ ጥያቄሽ ምንድን ነው? ጥያቄ እዚህ እኔ የምሰራው ውጭ ላይ ነውና አንዳንዴ መዳሞች የታክሲ ብር ይሰጡናል ለታክሲ ብለው ማለት ነው። እኛ ግን አጋጣሚ ሩቅ ነው ቦታው፣ ግን የታክሲ ብለን እንቀበላለን። ግን አንዳንዴ እንደዚህ አየሩ ቀዝቃዛ ምናምን ከሆነ በእግራችን እንመጣለን። ያንን ብር ለራሳችን እናደርገዋለን። ይሄ እንዴት ይታያል? ይቻላል፣ ችግር የለም ይቻላል። ያኔ ለታክሲ ብሎ መቀበሉ ያኔ ለኛ አጭበርብራችሁ እንደማታደርጉት አትቀበሏቸው። ከሰጧችሁትም ከነርሱ ይሄንን እንኪ ሰጂ በታክሲ ጅበት አለችሽ። አይ ይሄን ብር ለሌላ ጉዳይ ላድርገው ብለሽ ተጠቀመሽበት ወይንም ላስቀምጠው ወይንም ለቤተሰብ ልላከው ብለሽ ያንን አንቺ በግርሽ ብትሄጂ ችግር የለም። ነው እንደዛ አይደለም እኮ ሁሴን። እኛ አስለን ያ ቦታ ሩቅ ነው፣ ግን እኛ የታክሲ ትከፍያለሽ ወይ ብለን ነው ተስማምተን መጀመሪያው የምንሄደው። እሷ ፈቃደኛ ሆና የሰጠችሽ ነገር ከሆነ አንቺ ሳታጭበረብሪ፣ ማጭበርበር አይቻልም። ማታደርጉትን አድርጋለሁ ብሎ መቀበል። እሷ ፈቃደኛ ሆና ከሰጠችሽ አንቺ ደግሞ ያንን እንትን ልትጠቀሚበት ችግር የለው። ነገር ግን አውቃችሁ ዋሽታችሁ እንዳይሆን ነብያችን ሰለላሁ ዐለይሂ ወሰለም መንቀሽና ፍሬሰሚና ብለዋል። ያጭበረበረ የዋሸ ከኔ አይደለም ብለዋል። ይህ ነው አንቺ እሷ ፈቃደኛ ሆና በቃ ይሄን የታክሲን እኮ ብላ ሰጣችሁ፣ እዛም እናንተ በእግራችሁ ትሄዱበት ችግር የለም። እሺ ጀዛከላሁ ኸይር። እሱ አንድ መጨረሻ ጥያቄ ልጠይቅ። ይቅርታ ልቀጥል። አንድ ማለት ጓደኞች አሉኝና አሁን ወደ እኔ ልጠራቸው አልችልም፣ ምክንያቱም እውቀቱም የለኝም። አንድ ልላቸው የምችለው ነገር ይኖር አንድ የማይወለድ የማይወለድ አንድ አምላክን ተከተሉ ብቻ ልላቸው ነው። ከዚህ ውጪ እውቀቱ ስለሌለኝ ማለት ነው። ግን እነሱ ላይ አሁን አንዳንድ ጥርጣሬ ቢፈጠር ወይም ከጠረጠርኩት እኔ ላይ ጥያቄ ከሆኑብኝ ነገሮች ሊመልሱልኝ ያልቻሉ ጥያቄዎች በመጽሐፍ ቅዱስ ላይ እነሱን ጥያቄ ራሳቸው ጥርጣሬ ውስጥ እንዲገቡ